አደራችሁ እንደምን ሰነበታችሁ እንደምን ከረማችሁ እግዚአብሔር አምላካችን የተባረከ ይሁን እንደገና ጌታን እንድናመልክ ጌታ እግዚአብሔር ይህንን አዲስ የትንሣኤ ማለዳ ከብዙ ነገር ነጥቆ ስለሰጠን ክብር ለሱ ይሁን በዚህ ጠዋት እድል አግኝተው ያስመልኩንን በዝማሬ ያገለገሉንን እግዚአብሔር ይባርካቸው በእውነት እኔ በጣም ነው ደስ ያለኝ እግዚአብሔር ይባርካችሁም በላቸው ደግመን እስቲ እግዚአብሔር ይባርካችሁ እንደምታውቁት ሁሌም እንደምለው አምልኮ የእድሜ ልክ ስራችን ነው እና በሰማይ ደግሞ ይቀጥላል ደስ የሚለው ነገር እዛ በሰማይ ምንም አይነት ስርዓት የለም በቃ ዝም ብሎ ከቅዱሳን መላእክት ጋር ሌሊትና ቀን ጌታን ምን ማድረግ ነው ማምለክ ነው እና አሁን የእግዚአብሔርን ቃል እንሰማለን አሁን መባ ይሰበሰባል አሁን ማስታወቂያ ይነገራል አይባልም እዛ እና ፕሮግራሙን የሚመራው ማን እንደሆነ አላቅም ምናልባት እኔ ሳሎን እሺ እኔ አይደለሁም ግን ጌቾ ሊሆን ይችላል አላቅም እግዚአብሔር ይመስገን ግን ቅዱሳን መላእክት ይመሩናል ይመስለኛል የእግዚአብሔርን ቅድስና ያወጅን በቃ ያለ ምንም ፋታ ጌታን እናመልካለን እና ለዛ አምልኮ የሚያዘጋጀንን ደግሞ የጌታን ቃል በዚህ ጠዋት አብረን እንሰማለን እንደምታውቁት ይሄ ወር በቤተ ክርስቲያን የእርስ በርስ ግንኙነታችንን ለማጠናከር በአንድነት ዙሪያ ላይ በህብረት ዙሪያ ላይ ነው የጌታን ቃል እየተከፋፈልን ያለነው እንግዲህ ዛሬ ሶስተኛ ሳምንታችንን ይዘናል እና ባለፈው 15 ቀን በአንደኛ ቆሮንቶስ መልእክት ላይ የፍቅር መንገድ በሚል ርዕስ ስለ ፍቅር ነው አይደል ፓስተር ተምረናል እግዚአብሔር ይመስገን ባለፈው ሳምንት ደግሞ ኤፌሶን ምዕራፍ 4 ላይ ፓስተር ደበበ አስተምሮናል ታስታውሱ ስንቶቻችሁ ነበራችሁ እስቲ ከፍ አድርጉ እንዴ እሺ ስንቶቻችሁ አልነበራችሁም እስቲ ኦኬ እግዚአብሔር ይመስገን ያለው ሰው ይበዛል ማለት ነው ባለፈው ሳምንት ስለ ጳውሎስ በእስር ቤት ሆኖ ለመጀመሪያዎቹ መልእክቱን ለጻፈላቸው ለመጀመሪያዎቹ ሰዎች ያስተላለፈውን መልእክት ተመልክተናል በተለይ ደግሞ የመንፈስን አንድነት ለመጠበቅ ምን አርጉ ነው የተባልነው ትጉ ነው የተባልነው አንድነትን ጠብቁ ተብለናል እና አንድነትን መጠበቅ ብቻ ሳይሆን አንድነትን ለመጠበቅ ደግሞ የሚያስችሉ መሳሪያዎችን ጭምር እግዚአብሔር በቃሉ ይመክረን ነበር እና ትህትና ያስፈልገናል የዋህነት ያስፈልጋል ፍቅር ያስፈልጋል የመንፈስ ማሰሪያ የሆነውን ሰላም ያስፈልጋል ተብሎ በእግዚአብሔር ቃል እየተማርን ነበረ ዛሬም ደግሞ ያንን የሶስተኛውን ሐሳብ ነው የምናነሳው መጽሐፍ ቅዱስ ያዝን ዮሐንስ ወንጌል ምዕራፍ 15ን እናወጣና አንድ 5 ቁጥሮችን በጌታ ስም አነባለሁኝ ዮሐንስ ወንጌል ምዕራፍ 15 ከቁጥር 12 እስከ 17 ያሉትን 5 ቁጥሮች በጌታ ስም አነባለሁ ቆመን ብንሰማ ደስ ይለኛል እኔ እንደወደድኋችሁ እርስ በእርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ቁጥር 13 ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ ከእንግዲህ ወዲህ ባሮች አልላችሁም ባሪያ ጌታ የሚያደርገውን አያውቅምና ምን ብያቸዋለሁ ይላል ወዳጆች ግን ብያቸዋለሁ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ
ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾመኋችሁ። እርስ በርሳችሁ እንድትዋደዱ ይህንን ምን አረጋለሁ ይላል? አዛችኋለሁ ይላል። በዚህ መንፈስ ሆነን እንጸልያለን። ክብር ለጌታ ይሁን። ቅድም መዘምራን በዝማሬ የእግዚአብሔርን ቃል መስማት እንዳለብን ሲማጸኑ ነበር። አሁንም ደግሞ እንጸልያለን ወገኖች፣ እግዚአብሔር በቃሉ ወደኛ እንዲመጣ ሁላችንም አንድ ጸሎት እንጸልያለን። የእግዚአብሔር ሰው ሳሙኤል እግዚአብሔር በኤሊ ቤት ሊያመጣ ያለውን ነገር ሊነግረው በፈቀደ ጊዜ ወደ ሳሙኤል እንደሄደ መጽሐፍት ይነግረናል። እና በስሙ ጠራው። ሳሙኤል ሳሙኤል ብሎ ጠራው። ሳሙኤል ገና ሕፃን ስለነበር የእግዚአብሔርን ቃል መስማት ያልተለማመደ ስለነበረ እየተነሳ ወደ ኤሊ ይሄድ ነበር። በኋላ የእግዚአብሔር ሰው ኤሊ አስተዋለና እንዲህ አለው፣ እንዲህ አይነት ድምፅ ብትሰማ ወደ እኔ አትምጣ፣ አንድ ጸሎት ግን ጸልይ አለው። ባሪያህ ይሰማል፣ አንተም ተናገር በል አለው። እና እግዚአብሔር ወደ ሳሙኤል መጣና ሳሙኤል ሳሙኤል ብሎ ሲጠራው እንዲህ ብሎ ጸለየ ወገኖች፣ ባሪያህ ይሰማል፣ አንተም ተናገር አለ። እስቲ በዚህ ጸሎት ልባችንን እንረስ። ባሪያህ ይሰማል እንበለው ወገኖች። ባሪያህ ይሰማል በሉት። ባሪያህ ይሰማል፣ በቃ አንተም ተናገረኝ በሉት። እግዚአብሔር ሊናገረን ይፈቅዳዋል ወገኖቼ። ይህንን አዲስ ጠዋት የሰጠን ሊናገረን ነው። የልቡን ሐሳብ ሊያጫውተን ነው። ከዚህ በኋላ የሚጠቅመንን የሚረባንን ነገር ሊያሳየን ነው። ስለዚህ በዚህ ጸሎት ልባችንን እናርሳለን። ባሪያ ተናገር በሉት። እሰማለሁ ተናገረኝ በሉት። ኦ ሃሌሉያ! እንቆማለን በመስቀሉ እናወራለን በወንጌሉ ሕያው ሆኖ ይሠራል፣ አልተለወጥም ቃሉ። እናምናለን በመስቀሉ እንቆማለን በወንጌሉ። ሕያው ሆኖ ይሠራል፣ አልተለወጥም ቃሉ። እናምናለን በመስቀሉ እንቆማለን በወንጌሉ ሆኖ ይሠራል፣ አልተለወጥም ቃሉ። አሜን ሃሌሉያ። በረጅምና ከፍ ባለው ዙፋን ላይ የተቀመጥክ ቅዱሳን መላእክት ሌሊትና ቀን ቅድስናህን እያወጁ የሚያመልኩ ዛሬም እንድናመልክህ ዛሬም እንድናገለግልህ እኔና ወገኖቼን ከጨለማ ስልጣን ያዳንከን እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችን ቅዱስ እግዚአብሔር እንደገና በዚህ ጠዋት በዚህ በትንሣኤ ማለዳ አንተ በእድሜያችን ላይ በጨመርከው በዚህ ጠዋት እግዚአብሔር በሰማይና በምድር የከበረውን ታላቁንና የተፈራውን ስምህን ለመጥራት እግዚአብሔር አንተን ለማምለክ አቤቱ ስለሰጠን ስለዚህ መልካም ዕድል በኢየሱስ ስም እናመሰግናለን። አባት ሆይ ከፍ ከፍ እናደርጋለን፣ ከፍ ከፍ እናደርጋለን።
እግዚአብሔር ለስም የሚገባውን ክብር፣ ለስም የሚገባውን አምልኮ፣ ለስም የሚገባውን ስግደት፣ ለስም የሚገባውን ጭብጨባ ጌታ ሆይ እናቀርብልሃለን። ሃሌሉያ ሃሌሉያ። እናመሰግንሃለን አባ። አሁን ደግሞ እንጸልያለን ጌታ ሆይ ይኸው ቅዱስ ቃልን ከፍተናል። የቃልን ብርሃን አብራልን፣ የቃልን ደጆች ክፈትልን። እግዚአብሔር በቃል እውነት ወደ እያንዳንዳችን ሕይወት እንድትመጣ በኢየሱስ ስም ጸልያለሁ። ከሚመጣው መለኮታዊ ድምፅ የተነሳ የሕዝብ ቀንበር ይሰበር፣ የሕዝብ እንቆቅልሽ ይፈታ። እግዚአብሔር አምላካችን ሆይ ዛሬም ቃልህ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ዛሬም ቃልህ ሕያው ነው። ዛሬም ቃልህ የሚሰራ ነው። በዚህ ጠዋት ጌታ ሆይ ሕያው የሆነው ቃልህ፣ ሕያው የሆነው ድምፅህ ያለ መከልከል ጌታ ሆይ በመካከላችን እንዲሰራ ጸልያለሁ። ክፉ በስም ስልጣን ይመታ። ሊቋቋመን የሚወጡ የጨለማ ጉልበት ሁሉ የመንፈስ እሳት ይብላቸው። ይህንን ስፍራ ላንተ እንቀድሳለን። ይህንን አካባቢ ላንተ እንቀድሳለን። እግዚአብሔር በትይያችን ሰማያት ይከፈቱ። እግዚአብሔር አምላካችን ሆይ ይህንን ጊዜ በስም ባርክልን። ሁሉ ላንተ ክብር ይሆን በኢየሱስ ክርስቶስ ድንቅ ስም አሜን አሜን አሜን። እግዚአብሔርን እናመሰግናለን። ዛሬ የእግዚአብሔርን ቃል አብረን እንድንመለከት እግዚአብሔር በኔም ልብ ውስጥ የሞላው ይሄ የዮሐንስ ወንጌል ምዕራፍ 15 ነው። እንደምታውቁት ጌታችን ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ቃሉን የሚያስተምረው በምሳሌ ነበር። አብዛኛው ትምህርቱን በምሳሌ ሰዎች በሚገባቸው መንገድ ያስተምር ነበር። ማርቆስ ይሄንን ሲናገር ምን አለ? በወንጌላት ላይ መስማት በሚችሉበት መጠን እነዚህን በሚመስል በብዙ ምሳሌ ቃሉን ያስተምራቸው ነበረ ይላል። እንግዲህ ጌታ ኢየሱስ በምሳሌ ካስተማራቸው ትምህርቶች መካከል አንዱ ዮሐንስ ወንጌል ምዕራፍ 15 ነው። ይሄ ክፍል ስለ ወይን ግንድ ነው የሚናገረው። በዛ ዘመን እስራኤላውያን ከሚታወቁበት ነገር አንዱ የወይን ግንድ ነው። በየቤታቸው በየስፍራቸው የወይን ግንድ ይተክላሉ። ይሄ ለነሱ እንግዳ አይደለም፣ በደንብ የሚታወቅ ነገር ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዛ ዘመን እነሱ በሚያውቁት በሚገባቸው መንገድ የወይን ግንድ ምሳሌ በማድረግ አስተማረ። ይህንን ምዕራፍ 15ን ስንመለከት የመጀመሪያዎቹ 11 ቁጥሮች ስለ ወይን ግንድ ነው የሚናገረው። እኔ የወይን ግንድ ነኝ፣ ገበሬው ደግሞ ማን ነው አለ? አባቴ ነው። እናንተ ደግሞ ከወይኑ ግንድ ጋር የተጣበቃችሁ ምኖች ናችሁ አላቸው። ቅርንጫፎች ናችሁ ብሎ ለደቀ መዛሙርት አስተማረ። የመጀመሪያው ከቁጥር 1 እስከ 15 ስንመለከት ደቀ መዛሙርት ከጌታችን ከኢየሱስ ክርስቶስ ጋር ስላላቸው ግንኙነት ነው የሚናገረው። ከዚህ ከወይኑ ግንድ ጋር የተጣበቀ አማኝ፣ የተጣበቀ ክርስቲያን ከወይኑ ግንድ ስለሚያተርፈው ሕይወት ይናገራል። አሁን እኔ ወደዛ አልሄድም፣ ግን ይሄንን ነው የሚናገረው። እናንተ ቅርንጫፍ ናችሁ ከወይኑ ግንድ ጋር። ከወይኑ ግንድ ጋር ማለት በሌላ አነጋገር ከማ ጋር ማለት ነው? ከእኔ ጋራ ማለት ነው። ከእኔ ጋራ የተጣበቃችሁ ናችሁ ይላቸዋል። ስለዚህ ከዚህ ከወይኑ ግንድ ጋራ የተጣበቀ ክርስቲያን ደግሞ ከወይኑ ግንድ ጋራ መጣበቁ የሚታወቅበትን መንገድ ይነግራቸዋል። መቼም እንደምታውቁት የወይን ግንድ ከወይኑ ግንድ ጋራ የተጣበቀ ቅርንጫፍ በሕይወቱ ምን ይጠበቃል? ፍሬ ይጠበቃል። እና አሁን ወደዛ አልገባም፣ ግን ፍሬ ይጠበቃል። እና ደግሞ ፍሬው ስለሚገለጥበት መንገድ ይናገራል። 1 4 5 ነገር ይናገራል። ከዛ በኋላ ዛሬ በዚህ ጠዋት አብረን የምናየውን ክፍል ደግሞ ይናገራል።
ከወይኑ ግንድ ጋር ስለ የተጣበቁ አማኞች ቀጥሎ ደግሞ እርስ በርስ ስላላቸው ግንኙነት ይናገራል። እንግዲህ ጌታ ኢየሱስ ደቀ መዛሙርትን እንዲህ አለ፣ ከእኔ ጋር ከተጣበቃችሁ ፍሬ ታፈራላችሁ አለ። ፍሬው ደግሞ የሚገለጥበትን መንገድ ነገራቸውና ቀጥሎ ደግሞ እንዲህ አላቸው፣ ቅርንጫፍ ከቅርንጫፍ ጋር ባለው ህብረት ምን አይነት ግንኙነት ሊኖረው እንደሚገባ በመናገር ጀመረ። የሁላችሁ በዚህ ጠዋት አንድ ነገር ልብ እንድትሉ ፈልጋለሁ። እርስ በርስ ባለን ግንኙነት በጣም ውጤታማ እንድንሆን እግዚአብሔር የሚከብርበት ደስ የሚሰኝበት መንፈሳዊ ሰው እንድንሆን ከተፈለገ በቅድሚያ ከማጋራ ያለን ግንኙነት ጤናማ መሆን አለበት። እስቲ ንገሩኝ። ወደ ላይ ከእግዚአብሔር ጋር ያለን ግንኙነት ጤናማ ከሆነ ወደ ጎን ከሰዎች ጋር ያለን ህብረት ጤናማ ይሆናል። የሁላችሁ ምናልባት አጠገባችን ካሉ ሰዎች ጋር አጠገባችን ካሉ ጎረቤቶች ጋር ምናልባት በስራ አብረን ከተጠመድን ሰዎች ጋር ጤናማ የሆነ ግንኙነት ከሌለን ጀርባ ለጀርባ የምንሰጣጥ ከሆነ እነሱን ስናስብ ልባችን የሚከብድብን ከሆነ አንድ ነገር ልንገራችሁ፣ ወደ ላይ ያለን ግንኙነት ምን አይደለም ማለት ነው? አይሰማኝም። ጤናማ ግንኙነት አይደለም። በተለይ ይሄ መልእክት በምሳሌ የተነገራቸው የመጀመሪያዎቹ ሰዎች ጌታችን ኢየሱስ ክርስቶስ ያስቀደመው እርስ በርስ ስላላቸው ግንኙነት ሳይሆን በቅድሚያ ከሱ ጋር ስላላቸው ግንኙነት ነው። ከጌታ ጋር ያለን ግንኙነት ጤናማ ከሆነ ወደ ጎን ከሰዎች ጋር ያለን ግንኙነት ጤናማ ይሆናል። ስለዚህ ፊቱን ወደ እነሱ አዞረና እንዲህ አላቸው። ቅድም ያነበብኩትን ክፍል ቶሎ ቶሎ ላንብበው። እንደዚህ ይላችኋል፣ እኔ አላቸው፣ እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት አላቸው። እኔ ምን አድርጋችኋለሁ አለ? መልሱልኝ። እኔ ምን አድርጋችኋለሁ አለ? እኔ ወድጃችኋለሁ አለ። እኔ ስለ እግዚአብሔር ፍቅር ይሄንን ክፍል ሳጠና ሰሞኑን ጥቂት ነገር ማሰብ ጀመርኩ። መቼም ስለ እግዚአብሔር ፍቅር ማለት እግዚአብሔር እኛን የወደደበት ፍቅር መጠኑን ማንም ሰው እዚህ ጋር ነው ማለት አይችልም። እግዚአብሔር አንተን የወደደበት ፍቅር፣ አንቺን የወደደበት ፍቅር በምንም ሊለካ አይችልም። አንድ ንግግር አለ፣ ሰማይ ወረቀት ቢሆን ይባላል አይደለም? ባህርና ውቅያኖስ ቀለም ቢሆን፣ የሰው ልጅ ሁሉ ጸሐፊ ቢሆን የእግዚአብሔርን ፍቅር ማንም ሰው ሊገልጠው አይችልም። አንተን የወደደበት ፍቅር፣ አንቺን የወደደበት ፍቅር ማንም ሰው ሊገልጠው አይችልም። ጳውሎስ ለኤፌሶን ቤተክርስቲያን በጻፈው መልእክት ላይ የእግዚአብሔርን ፍቅር፣ እግዚአብሔር ሰዎችን የወደደበትን ፍቅር ለመናገር ተነሳ። ግን የሚገርመው ነገር ተነስቶ አቃተው። ሲጀምር እንዲህ አለ፣ የእግዚአብሔር ፍቅር አለ ስፋቱ አለ፣ ጥልቀቱ አለ፣ ርዝመቱ አለ። ከዛ ሊገልጽ ከሱ አእምሮ፣ ከሱ ችሎታ፣ ከሱ አቅም በላይ ስለሆነ እንደዚህ ብሎ ተናገረ። የእግዚአብሔር ፍቅር ምንድነው አለ መጨረሻ ላይ ከመታወቅ ያልፋል አለ። ከመታወቅ ያልፋል አለ። ዛሬ በዚህ ጠዋት አንድ ነገር ልንገራችሁ፣ ልባችሁን በጣም የሚያሞቅ ነገር። እግዚአብሔር አንተን የወደደ አንቺን የወደደሽ የፍቅሩ ልክ ከመታወቅ ያልፋል። ክብር ለእግዚአብሔር ይሁን። በዚህ ፍቅር ነው የተወደድ ነው። ማንም ሰው ሊገልጠው በማይችል ፍቅር ነው እግዚአብሔር አንተን የወደደ አንቺን የወደደሽ። ክብር ለእግዚአብሔር ይሁን። ጳውሎስ ለሮሜ ቤተክርስቲያን በጻፈው መልእክት ላይ ምዕራፍ 8 ላይ እንደዚህ ነው የሚላቸው። በቃ እግዚአብሔር ራሱን ወደደን አለ እና ከዚህ የሚበልጥ ፍቅር ለማንም የለም። አንድ ልጁን
ለአንድ ልጁ እንኳን ምን አላደረገም አለ? አራራለትም። እንዴት ለአንድ ልጁ ሰው ለልጁ ካራራ ለምን ሊራራ ይችላል? እሺ የመጨረሻ እኮ ልጅ ነው አይደለም? ለአንድ ልጁ ያራራ ይላል። እግዚአብሔር እኔን የወደደበት መውደድ፣ አንቺን የወደደበት መውደድ ወገኖቼ ከመታወቅ ያልፋል። በዚህ ፍቅር ስለተወደድን በእውነት ለዚህ ጌታ በዚህ ትንሣኤ ማለዳ ሃሌሉያ ክብር ለእግዚአብሔር ይሁን። ኦ ሃሌሉያ። ደግሞ አንድ ነገር ልንገራችሁ። ሐዋርያው ጳውሎስ ለሮም ቤተክርስቲያን በጻፈው መልእክት ላይ ከዚህ ፍቅር ደግሞ አለ የሚለየን ማንም አለ እንዴ? የለም። ከዚህ ፍቅር የሚለየን ምንም ነገር የለም። እኔ እርስ በርስ ስላለን ግንኙነት ያው ፍቅር ነው እናየዋለን። ግን ከሱ በፊት እግዚአብሔር እኛን የወደደበትን መውደድ ማየት አስፈላጊ ስለሆነ ነው። ከዚህ ፍቅር የሚለየን ማንም የለም። አንዳንድ ነገሮች ከዚህ ፍቅር ሊለዩን ይመጣሉ። ጳውሎስ ለሮም ቤተክርስቲያን በጻፈው መልእክት ላይ ምዕራፍ 8 ቁጥር 35 ላይ እንደዚህ ብሎ ይናገራል። እስቲ እኔ እሱን ስናገር እናንተ ደግሞ አይለየንም ትላላችሁ። ቁጥር 35 ላይ እንደዚህ ይላል፣ ከክርስቶስ ፍቅር ማን ይለየናል ካለ በኋላ ሊለዩ የሚችሉ ነገሮችን ይደረድርና እነዚህ ነገሮች እንኳን ከክርስቶስ ፍቅር ምን አረጉንም ይላል? አይለዩንም ይላል። እስቲ ምን ምንድናቸው? እንዲህ ይላል ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል? እኔ ስል ቃሉን ስናገር እናንተ አይለየንም በሉ። እነዚህ ነገሮች ወገኖቼ የኔና የናንተ ተግዳሮቶች ናቸው። ከእግዚአብሔር ፍቅር ሊለዩን ጠላት ወደ ህይወታችን፣ ወደ ኑሯችን፣ ወደ ጓዳችን፣ ወደ ቢዝነሳችን የሚያመጣቸው ነገሮች ናቸው። ነገር ግን ያምጣቸው እንጂ ከክርስቶስ ፍቅር ምን አረጉንም። እሺ ልበል እንደዚህ አለ፣ ከክርስቶስ ፍቅር ማን ይለየናል? መከራ። ዳረደ በጣም መጫው አለባችሁ። መከራ የሚጨውብን ሰዎች እኛ በመከራ ላይ መጫው አለብን ዛሬ። ክብር ለእግዚአብሔር ይሁን። መከራ፣ ጭንቀት፣ ስደት፣ ረሃብ፣ ራቁትነት፣ ፍርሃት፣ ሰይፍ አይለየንም። ከማ ፍቅር? ከክርስቶስ ፍቅር አይለየንም። ምናልባት ሌላም ነገር ቢኖር ከነዚህ ውጪ ዛሬ ጠላት እየሰማ በፊታችን ላለው ጨለማ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፍቃድ፣ ከእግዚአብሔር ፍቅር ከመንገዱ ዞር ለሚያደርገን እንደዚህ እንድትሉ ትፈልጋለሁ። አይለየንም። ክብር ለእግዚአብሔር ይሁን። አይለየንም ከክርስቶስ ፍቅር ማንም። አንዳንድ ሰባኪዎች የሚሉትን ዛሬም እኔ ልዋስ አጠገባችሁ ላለ ሰው ይላሉና አጠገባችሁ ላለ ሰው እንደዚህ በሉት፣ ምንም ነገር አይለየህም በሉት። አይለየንም። ክብር ለእግዚአብሔር ይሁን። እነዚህ የምላቸው ነገሮች ጓዳችንን ሲያንኳኩ፣ ኑሯችንን ሲያንኳኩ ቀላል እንዳልሆኑ አውቃለሁ። ብዙዎች ለእግዚአብሔር ጀርባን የሚሰጡት ከነዚህ ነገሮች የተነሳ ነው። የእግዚአብሔርን ፍቅር ማሰብ የሚያቅተን እነዚህ ነገሮች ወደ ጤናችን፣ ወደ ቢዝነሳችን ሲመጡ ነው። ዛሬ ግን ድምፃችንን ከፍ አድርገን መከራ ሲመጣ ለመከራ እንደዚህ እንለዋለን፣ ከክርስቶስ ፍቅር ምን አትለየኝም። መከራ አይመጣም እያልኩ አይደለም፣ ይመጣል መከራ። ምክንያቱም የተጠራ ነው መከራንም ለመቀበል ጭምር ነው። አይደለም እንዴ? አዎ፣ ልናምን ብቻ ሳይሆን መከራንም ልንቀበል ምን ሆነናል ይላል? ተጠርተናል። ለካ ጥሪያችን ለበረከት ብቻ ሳይሆን ለምን ጭምር ነው? ለመከራም ጭምር ነው። ጭንቀት ይመጣል፣ ስደት ይመጣል፣ ረሃብ ይመጣል፣ ራቁትነት ይመጣል፣ ፍርሃት ይመጣል። ይምጣ። ነገር ግን ከክርስቶስ ፍቅር ምን አረገንም? አይለየንም። እግዚአብሔር ይመስገን። ይውላችሁ ይምጣ ግን ምን አረገንም? ለምንድን ነው የሚመጣው?
ከዚህ ፍቅር ምን ሊያረገን ሊለየን ይመጣል። ነገር ግን አይለየንም። ክብር ለጌታ ይሁን። ይኸውላችሁ ይሄ ጉባኤ መከራ ስላልደረሰበት፣ ስደት ስላልደረሰበት፣ ራቁትነት ስላልመጣበት አይደለም። ነገር ግን ከዚህ ፍቅር የሚለይ ኃይል ስለሌለ ዛሬም በዚህ ጠዋት በቤቱ መሆን ችለናል። ክብር ለሱ ይሁን። ኦ ሃሌሉያ። ታዲያ በዚህ ፍቅር ልክ የተወደድነው ለምንድነው ብሎ መጠየቅ ግን ያስፈልጋል። ምንም ነገር እንዳይለየን አድርጎ ፍቅሩን በእኛ ውስጥ የጸረሰው የጨመረው ለምንድነው? ይሄንን ጥያቄ መመለስ አለብን። የሁላችሁ 3 መሰረታዊ ነገሮች በዚህ ጠዋት ልነግራችሁ ፈልጋለሁ። ለምንድነው በዚህ ልክ የተወደድከው? ከአይምሮ በላይ በሆነ ፍቅር ለአንድ ልጁ ሳይራራ በዚህ መጠን አሟጦ አንተን የወደደ አንቺን የወደደሽ ለምንድነው እግዚአብሔር የወደደን? ስንት ነገር ብያችኋለሁ። 3 ነገር። የመጀመሪያው ነገር ልንገራችሁ፣ እግዚአብሔር እኛን የወደደን አጠገባችን ያለውን ሰው እንድንወድ ነው። ምንድነው ያልኩት? ሁለተኛም ልንገራችሁ፣ አጠገባችን ያለውን ሰው እንድንወድ ነው። ሶስተኛም ልንገራችሁ፣ አጠገባችን ያለውን ሰው ምን እንድናረግ ነው? እንድንወድ ነው። ይሄንን ፍቅር ይዘን እንድንቀመጥ ሳይሆን ይሄንን ፍቅር ለሌሎች ደግሞ እኛ ምን እንድናደርግ ነው? እንድናካፍል ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ብሎ ተናገረ። ቁጥር 12 ላይ እኔ አለ እንደወደድኳችሁ አለ። ተመልከቱ፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት አለ። የኔ ትእዛዝ አንድ ነው አለ። እኔ እንደወደድኳችሁ እርስ በርሳችሁ ምን እንድታረጉ። ምንም ሌላ ትእዛዝ የለውም። ትእዛዙ ይሄ ነው። እሱ እኛን እንደወደደን እኛ ደግሞ እርስ በርስ ምን እንድንሆን? እንድንዋደድ ነው። ይሄንን ሐሳብ ቁጥር 17 ላይ ይደግመዋል። እርስ በርሳችሁ እንድትዋደዱ ይህንን ምን አድርጋቸዋለሁ አለ? አዝዣቸዋለሁ። በእነዚህ 5 ቁጥሮች ውስጥ 2 ጊዜ ይህንን ቃል ይደግመዋል። የኔ ትእዛዝ እርስ በርሳችሁ እንድትዋደዱ ነው ይላል። ስለዚህ እርስ በርስ ባለን ግንኙነት መታወቂያችን አንድ ብቻ ነው። ያ ምንድነው? እስቲ የሚነግረኝ ምንድነው? መዋደድ። እስቲ ፍቅር በሉ። አዎ፣ እርስ በርስ ባለን ግንኙነት መታወቂያችን አንድ ነው። እሱም ፍቅር ነው። በዚህ በአዲስ ኪዳን ውስጥ ለ13 ጊዜ ያህል ስለ ፍቅር ይናገራል። በተለይ ደግሞ ዮሐንስን መጽሐፍት ስናጠና ማለት ወንጌላትን ስናጠና መልእክቶችን ዮሐንስ ራእይን ስንመለከት መልእክቱ በአንድ ትንፋሽ ስለ ፍቅር ነው የሚናገረው። አንደኛ ዮሐንስ ምዕራፍ 4 ቁጥር 11ን መመልከት እንችላለን። እንደዚህ ይላል፣ ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባል ይላል። እርሱ እንዲህ አድርጎ ምን ካረገን? ከወደደን። እርሱ በዚህ ልክ በዚህ መጠን ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባል ይላል። የሱ የመውደድ ልክ እንዳልኳችሁ ማንም ሰው በቋንቋ ሊገልጸው አይችልም። ግን እርሱ በዚህ ልክ ከወደደን በዚህ መጠን ከወደደን እኛ ደግሞ እርስ በርስ ልንዋደድ ይገባል። ለምን ቢባል ይሄ እርስ በርስ ባለን ግንኙነት ምናችን ስለሆነ፣ እስቲ መታወቂያችን በሉ። አይሰማኝም? መታወቂያችን ነው። አሁንም በዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ሁላችንም የምናውቀው ጥቅስ ነው። እንደዚህ ይላል፣ እርስ በርሳችሁ
ትዋደዱ ዘንድ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ መሆናችሁ ሰዎች በዚህ ያውቃሉ። እኛ በሰዎች ዘንድ መታወቂያችን ምንድነው ቢባል እነግራችኋለሁ፣ ፍቅር ነው። ሌላ መታወቂያ የለንም። ዛሬ ምናልባት በአንድም በሌላ መንገድ ይሄንን መታወቂያ የጣልን ሰዎች እግዚአብሔር በዚህ ጠዋት እንዲህ ነው እያለን ያለው፣ መታወቂያህን ጥለሃል፣ መታወቂያሽን ጥለሻል ነው ያለን። ልክ እንደ ኤፌሶን ቤተክርስቲያን በቃ ፍቅርህን ምን አርጋል ተባለ? ጥለሃል ተባለ። ዛሬ በዚህ ጠዋት የጣልን ሰዎች ማንሳት ይሁንልን። የጣለውን ፍቅር ማንሳት ይሁንልን። ወገኖቼ ሰዎች እኛን ሲያዩን የሚያውቁን በዝማሪያችን አይደለም፣ ሜዳዊ ስርዓት በመፈጸማችን አይደለም፣ ቤተ ክርስቲያን በመምጣታችን አይደለም። እነዚህ ነገሮች ጥሩ ናቸው፣ ይቀጥሉ። ግን እነዚህን ነገሮች እያደረግን ፍቅር የሚባል ነገር በህይወታችን ከሌለ አጠገባችን ላለው ሰው ምንም ግድ የማይለን ከሆነ ጥለናል ፍቅር። ዛሬ ፍቅራችንን ማንሳት ይሁንልን። ለዚህ ነው ጌታችን ኢየሱስ ክርስቶስ ሲናገር ፍቅር ቢኖራችሁ ደቀ መዛሙርቴ መሆናችሁ ሰዎች በዚህ ምን ያደርጋሉ አለ? ያውቃሉ። እወቀን ሳንል ለመታወቅ የተለየ ነገር ሳናደርግ በዚህ መታወቂያ እኔ የጌታ ደቀ መዝሙር እንደሆንኩ የጌታ ተከታይ እንደሆንኩ ይታወቃል። ዛሬ ይህንን ፍቅር ማንሳት ይሁንልን። ምናልባት ደግሞ ሊኖር ይችላል ደብዝዞ ከሆነ የማይታይ ከሆነ ወገኖቼ ዛሬ ይሄ ፍቅር በህይወታችን የደመቀ ይሁን። በቅርብ ቀን አንድ ጉዳይ ለማስፈጸም ቀበሌ ሄድኩ። እኔ አሁን ያለሁበት አካባቢ ማለት ነው። መታወቂያን አሉኝ እና መታወቂያን አወጣው እና አየውና ምንም አንተናት አይመስልም አለኝ። እንትኑ ተደብዝዟል። ምንድነው ስሜ አይነበብ። እውነት እኮ ነው። ሁሌ ለካ እዚህ ጀርባዬ ላይ ቂጤ ማለት መቀመጫ ላይ ስለማደርገው በቃ እንትን ብሏል፣ ተሻሽቷል፣ ምንም አይታይም። ስለዚህ ተቸገረ። ይሄ አንተ አይደለም እባክህ፣ ኧረ እባክህ የኔ ነው። እውነት እኮ ነው። እንኳን ለሱ እኔን አስቸግሯል። እኛ ከጌታ ጋር ባለን ግንኙነት የጌታ ደቀ መዝሙር መሆናችን፣ የጌታ ተከታይ መሆናችን እግዚአብሔር ከሰማይ አትሞ የሰጠን መታወቂያችን እሱ የሚታወቅበትን ፍቅር ነው የሰጠን። የእግዚአብሔር ልጆች መሆናችን የሚታወቀው በምንድነው ብትሉ በፍቅር ነው። ዛሬ ይሄ ፍቅር ደብዝዞ ከሆነ ይሄ ፍቅር የማይታይ ሆኖ ከሆነ በዚህ ጠዋት እግዚአብሔር ያድምቅልን። የጌታ መንፈስ ያድምቅልን ወገኖች፣ የጌታ መንፈስ ያድምቅልን። ግን አንድ ጸሎት እንጸልይ ወገኖች። የኔ ፍቅር ደብዝዟል፣ አይታይም። ዛሬ ይሄው በፊት አሰጣለሁ። እባክህ ፍቅሬን አድስ በሉት። ፍቅሬን እባክህ እንደገና ለውጠው በሉት። የኤፌሶን ቤተክርስቲያን አንዱ መታወቂያዋ ይሄ ነበር። ፍቅርሽን ምን አርገሻል? አዎ በጣም ብዙ የምትመሰገኒበት ነገር አለሽ፣ የአምልኮ መልክ አለሽ። ነገር ግን ፍቅርሽን ምን አርገሻል? ጥለሻል ነው የተባለችው። ዛሬ በዚህ ጠዋት ከዚህ ፕሮግራም በኋላ እውነቴን ነው ይሄ መታወቂያ ታድሶ እንወጣለን። ክብር ለእግዚአብሔር ይሁን። አሁን ወደ አይምሮአችሁ ሰዎችን እንድታመጡ ፈልጋለሁ። በቃ ማየት የማትፈልጓቸውን ሰዎች፣ ጀርባ የምትሰጧቸው ሰዎች፣ ስለነሱ እንዲነሳ አልፈልግም የምትሏቸውን ሰዎች ዛሬ በእነሱ ፊት የናንተ መታወቂያ ይደምቃል። ክብር ለእግዚአብሔር ይሁን። ጌታ ያደርገዋል። አሜን። ስለዚህ ጌታ ኢየሱስ እንዲህ አላቸው፣ እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት አለ። ስለዚህ እርስ በርስ ባለን ግንኙነት መታወቂያችን ምንድነው አልኳችሁ? አረ ንገሩኝ በአንድ ላይ
ፍቅር በሉ። ፍቅር ነው። ታዲያ እርስ በርስ ባለን ግንኙነት መታወቂያችን ፍቅር ከሆነ ፍቅር ደግሞ በምንድን ነው የሚገለጠው? ፍቅራችንን የምንገልጠው በምንድን ነው? የሁላችሁ አሁን የኔን መታወቂያ ሳሳያችሁ ፎቶዬን ታዩና ፎቶዬን ከማጋራ ታስተያዩታላችሁ? ከራሴ ጋራ ታስተያዩታላችሁ? አይ ልክ ነው አንተ ነህ ትሉኛላችሁ። ልክ እንደዚሁ ፍቅር መገለጫዎች አሉት። እነዚህን መገለጫዎች ያዩና ሰዎች እንደዚህ ይሉናል፣ በእርግጥ እሱ የጌታ ደቀ መዝሙር ነው፣ በእርግጥ እሱ ክርስቲያን ነው ይሉናል። ዛሬ ፍቅር ብለን እየዘመርን ፍቅር ብለን እየሰበክን ስለ ፍቅር እየጻፍን፣ ነገር ግን ፍቅርን የሚገልጥ መታወቂያ ፍቅርን የሚገልጥ ማንነት በሕይወታችን አይታይም። እነዚህ ነገሮች ምንድን ናቸው? አንድ 4 ነገሮችን ተናግሬ ጨርሳለሁኝ። የፍቅር መገለጫዎች ምንድን ናቸው? የእውነተኛ ፍቅር መገለጫዎች ምንድን ናቸው? እነዚህን ነገሮች ከራሳችን አይደለም ፈልገን የምናገኛቸው። ከጌታ ሕይወት ፍቅርን ካስተማረን የፍቅር ዋና ከሆነው ከሱ ሕይወት የምንቀዳቸው ነገሮች ናቸው። ምንድን ናቸው? የመጀመሪያው የእውነተኛ ፍቅር መገለጫ ምንድን ነው? እውነተኛ ፍቅር መስዋዕትነትን ይከፍላል። ምንድን ነው ያልኩት? አይሰማኝም? አዎ፣ እውነተኛ ፍቅር በመስዋዕትነት ይገለጣል። ይህንን ጌታችን ኢየሱስ ክርስቶስ በቁጥር 13 ላይ ተናገረ። እንደዚህ አለ፣ ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም ከዚህ የሚበልጥ ፍቅር ለማንም የለም ያሰኘው ይሄ ፍቅር በምን ስለተገለጠ ነው? በመስዋዕትነት ስለተገለጠ ነው። ከዚህ የሚበልጥ ፍቅር የለም ያለው ዝም ብሎ አይደለም። ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር የለም ማለት። ለምሳሌ አንድ ነገር ልንገራችሁ። አሁን እግዚአብሔር በላይ በሰማይ ሆኖ ከታች ከላይ ወደ ታች እኛን እየተመለከተ ድምፁን በጣም ከፍ አድርጎ እንደዚህ ቢለን፣ ልጆቼ ሆይ እወዳችኋለሁ ቢለን፣ አይደለም ልጆቼ የሚለውን እናቆይ፣ በየስማችን እየጠራን አበበ፣ አለሚቱ፣ አልማዝ፣ ጫልቱ እያለ ስማችንን እየጠራን፣ ያው አለሚቱ ጫልቱ ያልኩት ያው ክልሌን ለማሳየት እየጠራ እወዳችኋለሁ ቢለን፣ ነገር ግን አንድም ነገር ጠብ የሚል ነገር ባይኖር የእግዚአብሔር ፍቅር ይገባን ነበር? አይገባም። ተግባራችን ከድምፃችን ይልቅ ይሰማል እንደሚባለው እግዚአብሔር መጫው አላስፈለገውም። ፍቅሩን በተግባር ነው ያሳየን። አይደለም? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምንድን ነው የሚለው? በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን ምን እስኪያደርግ እስኪሰጠን ድረስ ዓለምን እንዲሁ ወደዋል ነው የሚለው። ስለዚህ የእግዚአብሔር ፍቅር የተገለጠው በመስዋዕትነት ነው። የእግዚአብሔር ፍቅር የተገለጠው በመስጠት ነው። የእውነተኛ ፍቅር መገለጫው ምንድነው ብትሉ ወገኖቼ፣ አጠገባችን ላሉ ሰዎች ስለ ፍቅር በምንከፍለው መስዋዕትነት ይገለጣል። ዛሬ መስዋዕትነትን ማንም ሰው መክፈል አይፈልግም። አጠገባችን ላለው ሰው ትንሽ እንኳን መስዋዕት መክፈል አንፈልግም። ግን ድምፃችንን ከፍ አድርገን እንዲህ እንለዋለን፣ እንወድሃለን፣ እወድሃለሁ፣ እንወድሃለን። ብራዘር፣ እግዚአብሔርን አናታልልም። የእውነተኛ ፍቅር መገለጫው በመስዋዕትነት ይገለጣል። መስዋዕትነት። አሁን እንደ ኢየሱስ ሙቱልኝ እኔ አልልም። ሙትልኝም ብላችሁ እሺ አትሉኝም፣ እርግጠኛ ነኝ። መጽሐፍም ሲናገር ለጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል ነው የሚለው፣ በመከራ። እሱም ጻድቅ ስለሆነ፣ እኛ ግን ጻድቅ ሳንሆን
በበደለኞች ሆነን ጠላቶች ሳለን ክርስቶስ ራሱን ምን አደረገን? ሰጠን። የእግዚአብሔር ፍቅር የተገለጠው በመስዋዕትነት ነው። እኛ የጌታ ልጆች መሆናችን መገለጫው እርስ በርስ ባለን ግንኙነት መገለጫው ፍቅር ነው መታወቂያችን ካልን፣ መገለጫው ደግሞ አንዱ መስዋዕትነትን በመክፈል ነው። መስዋዕትነትን በሚከፍል ፍቅር እግዚአብሔር ይባርከን። ማለት ትንሽ እኮ ነው መስዋዕት። የገንዘብ መስዋዕት ሊሆን ይችላል፣ የጊዜ መስዋዕት ሊሆን ይችላል። ምናልባት አንድ እርምጃ ተራመድ ሲለን 2 እርምጃ መራመድ ሊሆን ይችላል። እሱን መስዋዕት መክፈል እንድንችል እግዚአብሔር ይርዳን። ስለዚህ እርስ በርስ ባለን ግንኙነት መታወቂያችን ምንድነው አልኳችሁ? ፍቅር ነው። ፍቅራችን ደግሞ የሚገለጥበት አንዱ መንገድ ምንድነው ብያችኋለሁ? ስለ ፍቅር የምንከፍለው ምን መስዋዕትነት ነው። መስዋዕትነት የመስዋዕትነትን ህይወት መኖር ነው። ለዚህ ነው ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም። መስዋዕትነትን ለመክፈል ያልተዘጋጀ ፍቅር እውነተኛ ፍቅር ነው ማለት ይከብዳል። አርቲፊሻል የሆነ ፍቅር ነው። አፍ ላይ ምላስ ላይ ያለ ፍቅር ነው። ከልብ የምናፈቅር ከሆነ ለምናፈቅረው ሰው መስዋዕትነትን መክፈል አለብን። እግዚአብሔር ይርዳን። አንድ ጊዜ ታስታውሳላችሁ ዘፍጥረት 24 ላይ እግዚአብሔር አብርሃምን ፈተነው ይላል እና እስቲ ቆይ እኔን ይወደኛል ወይ? በርግጥ እኔን ይፈራኛል ወይ? ያከብረኛል ወይ ብሎ አንድ ፈተና አቀረበለት እና አብርሃም ይስሐቅን ያገኘው እንደምታውቁት በእርጅናው ነው። ሙት በሆነው ስጋው፣ ሙት በሆነ በሳራ ማዕፀን በመጨረሻ በ99 ዓመት በብዙ ጸሎት ያገኘው ልጁ ነው። እግዚአብሔር ወደ አብርሃም መጣና በሩን አንኳኳ። እንደዚህ አለው፣ አንድ ልጅህን ምን አድርግልኝ አለው? ሰዋልኝ። እግዚአብሔር አብርሃም ለእግዚአብሔር ያለውን ፍቅር ለማየት ፈልጎ በርግጥ ይፈራኛል ወይ? ያከብረኛል ወይ? ይወደኛል ወይ? የሚለውን ነገር ለመፈተን ብሎ እንዲህ አይነት ጥያቄ ወደ አብርሃም አመጣ። የሚገርመው ነገር መጽሐፉ ሲናገር አብርሃም ከራሱ ጋር እንኳን አልተማከረም። ይህንን ድምፅ ሰማና በማለዳ ሚስቱን ሳይናገር አጠገቡ ላሉ ሰዎች ሳይናገር አህያውን ጭኖ ይስሐቅን ይዞ ወደ ሞሪያም ተራራ ምን አደረገ? ቀጠለ። ልክ እንደተነሳ በማለዳ እግዚአብሔር አቆመውና እንደምትወደኝ እርግጠኛ ነኝ አላለውም። እስቲ ስለ ፍቅር መስዋዕትነትን ይከፍላል ወይ? ፍቅሩን በትክክል ይገልጣል ወይ የሚለውን ነገር ለማየት እግዚአብሔር አስጨረሰው። እስከ መጨረሻ ድረስ ሄደ። እግዚአብሔር ወደ አሳየው ቦታ ደረሰ ይላል መጽሐፉ። ከዛ በኋላ ይስሐቅን በመሰዊያው ላይ ምን አደረገው? እዛ ጋር እንኳን እግዚአብሔር አቁም አላለውም። ከዛ ቢላዋን አመጣና የይስሐቅን አንገት ሊገዘግዝ ሲጀምር እግዚአብሔር ከሰማይ ድምፅ አመጣ። አብርሃም አብርሃም በርግጥ እንደምትወደኝ አውቃለሁ አለ። ወገኖች እውነተኛ ፍቅር በመስዋዕትነት ይገለጣል። ይኸውላችሁ እግዚአብሔር መስዋዕት አድርጉልኝ ብሎ ሊያስጨንቃችሁ አይደለም። በቀኑ መጨረሻ እጁን ከፍቶ ይባርካችኋል። በቀኑ መጨረሻ በሚያስደንቅ መለኮታዊ ተአምራት ወደ ጓዳችሁ ይገባል። ነገር ግን እውነተኛ ፍቅር በመስዋዕትነት ይገለጣል። እግዚአብሔር ይህንን እንድናደርግ ይርዳን። አሜን አሜን አትሉም? ይርዳን። ሁለተኛው የእውነተኛ ፍቅር መገለጫው ምንድነው? ቁጥር 15 ላይ እኔ እንደዚህ ብዬ ነው ያስቀመጥኩት። እውነተኛ ፍቅር ባለን መቀራረብ ይገለጣል። ተመልከቱ። ቁጥር 15 ላይ እንደዚህ የሚል ቃል እናያለን። ቁጥር 15 ላይ ከእንግዲህ ወዲህ ምን አልላችሁም አለ? ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና። ምን ብያችኋለሁ? ወዳጆች ግን ብያችኋለሁ አለ። ክብር ለእግዚአብሔር ይሁን። ስለዚህ እውነተኛ ፍቅር በወዳጅነት እውነተኛ ፍቅር ባለን መቀራረብ ይገለጣል። ከእንግዲህ ወዲህ ምን አልላችሁም አለ? ምን አልላችሁም? ባሮች አልላችሁም። ይኸውላችሁ ይሄን ጉባኤ በዚህ ጠዋት እንዲህ ነው የምለው፣ እናንተ የእግዚአብሔር ባሮች አይደላችሁም።
ምኖች ናችሁ? ወዳጆች። እስቲ አጠገባችሁ ያለውን ሰው ዛሬ ብል ፍቀዱልኝ፣ እሺ? አጠገባችሁ ያለውን ሰው አንተ እግዚአብሔር ወዳጅ ነህ በሉት። እንዴ ከዚህ የሚበልጥ ልብን የሚያሞቅ ምን ነገር አለ? የሰማይ ወዳጅ መሆን፣ የመለኮት ወዳጅ መሆን፣ የእግዚአብሔር ወዳጅ መሆን። ኦ ሃሌሉያ! በቃ ከዚህ በኋላ አለ ጌታ ኢየሱስ ምን አልላችሁም አለ፣ ባሮች አልላችሁም ወዳጆች ግን ብያችኋለሁ። እውነተኛ ፍቅር ወገኖቼ ባለን መቀራረብ ይገለጣል። በጣም የሚገርም ነገር ልንገራችሁ። እንደዚህ አለ፣ ይኸው ከእንግዲህ ወዲህ ባሮች አልላችሁም አለና ስለ ባሪያ አንድ ነገር ተናገረ። ባሪያ አለ ጌታው የሚያደርገውን አያውቅም። የጌታውን ልብ ሳያውቅ የታዘዘውን ነገር ነው የሚያደርገው። እኔ ግን ከዚህ በኋላ ባሪያ አልላችሁም። ይኸው ለናንተ ለወደድኳችሁ፣ ላፈቀርኳችሁ፣ ራሴን መስዋዕት አድርጌ ለሰጠዋችሁ ለናንተ የልቤን በር ከፍቼላችኋለሁ አለ። ሃሌሉያ! በእውነት ለዚህ ጌታ ሃሌሉያ! ክብር ለጌታ ይሁን። የሚገርም አንድ ነገር ልንገራችሁ። በጣም ስላቀረበን፣ በጣም ስለወደደን፣ በጣም ስላስጠጋን አንድ ነገር አደረገ። የመንግስተ ሰማያትን ምስጢር አካፈለን። ተመልከቱ፣ እንደዚህ ይላል አይደለም? እስቲ እዩ፣ እንደዚህ ይላል፣ ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታ የሚያደርገውን አያውቁምና ወዳጆች ግን ብያቸዋለሁ ካለ በኋላ ያለውን ቃል ተመልከቱ። ምንድን ነው የሚለው? ከአባቴ የሰማሁትን ሁሉ ለእናንተ ምን አረኳችኋል? ይኸውላችሁ እናንተ የእግዚአብሔር ምስጢረኞች ናችሁ። ክብር ለጌታ ይሁን። እኔ የእግዚአብሔር ወዳጅ ነኝ። የመንግስተ ሰማያት ምስጢር የተገለጠልኝ ከአባቴ የሰማሁትን ለእናንተ ነገርኳችሁ አለ። ከዚህ የሚበልጥ ፍቅር አለ? አለ ወገኖች? የመንግስተ ሰማያትን ምስጢር ከመካፈል የሚበልጥ ፍቅር ምን አለ? የለም። ለዚህ ነው ጌታ እኔ በወደድኳችሁ በዚህ መጠን አጠገባችሁ ያለውን ሰው ምን አድርጉ ተባለን? ውደዱ አለ። እውነተኛ ፍቅር ወገኖቼ አጠገቡ ያለውን ሰው በባርነት ሳይሆን በወዳጅነት ነው የሚመለከተው። እውነተኛ ፍቅር ሰዎችን በወዳጅነት እንጂ በባርነት አይመለከትም። ምክንያቱም ይሄንን ከየትም አልቀዳነውም። እኔ የጌታ ደቀ መዝሙር ነኝ የምንል ከሆነ ጌታ እኔን የወደደኝ የሆነ ነገር ሸፍኖብኝ አይደለም፣ የሆነ ነገር ደብቆብኝ አይደለም። በጣም ከዛሬ ስንት ዓመት በፊት እንደሆነ አሁን ቀኑን አላስታውስም፣ ጊዜው ረጅም ስለሆነ በጣም የምንዋደድ አንድ ጓደኛ ነበረኝ ናዝሬት በማገለግልበት ጊዜ እና እሱን ካያችሁት ቀጥሎ ደግሞ እኔን ታዩኛላችሁ። እሱ አለ ማለት ዮሐንስ አለ ነው። በደንብ አሁንም በስልክ እንደዋወላለን፣ እንጠያየቃለን ረጅም ጊዜ ማለት ነው። ከዛ በኋላ ድንገት እሱ አባቱ ያርፋሉ እና አባቱ ያርፉና የቤተ ክርስቲያን መሪዎች፣ አገልጋዮች ይሰማሉ። ከዛ በኋላ ቤቱን ስለማያውቁት ማንን ሊጠይቁ ፈለጉ? ያው እኔን፣ የቅርብ ወዳጁን፣ ምስጢረኛውን፣ ጓደኛውን ብለው ስለሚያውቁ እና ሲነግሩኝ አልሰማሁም፣ ደነገጥኩ በእውነት። ከዛ ሁለተኛው ጥያቄ ደግሞ ከበደኝ። በል እንግዲህ ችግር የለም ስላልሰማ ነው፣ በላውን ይዘህን ሂዳሉኝ። ቤቱን አላቀውም። አሁን እኔ ወዳጅ ነኝ? አፈርኩ በእውነት። ይሄ እኮ በጣም ትንሹ ማይነር የሆነ ነገር ነው። እዚህ ጋር ምንድን ነው የሚለው ጌታ ኢየሱስ? ከአባቴ የሰማሁትን ሁሉ ለእናንተ ምን አረኳችኋል? አስታወቅኳችሁ አለ። እግዚአብሔር ይርዳን። ሶስተኛው የእውነተኛ ፍቅር መገለጫው ምንድን ነው? ሶስተኛው እውነተኛ ፍቅር አድርግ እስኪባል አይጠብቅም፣ አስቀድሞ ለማድረግ ግን ይነሳል። ሌላው መታወቂያው ይሄ ነው። ተመልከቱ ቁጥር 16 ላይ እንደዚህ ያለ ኢየሱስ እኔ መረጥኳችሁ እንጂ እናንተ ምን አላረጋችሁኝም? አልመረጣችሁኝም። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም።
እኔ ነኝ ምን ያረኳችሁ? እስቲ እኔ ነኝ በሉ። እኔ ነኝ አለ። እናንተ ምረጠን ብላችሁ አይደለም። እኔ ነኝ አስቀድሜ ምን ያረኩት? የመረጥኳችሁ። እውነተኛ ፍቅር አድርግ እስኪባል አይጠብቅም። አስቀድሞ ግን ለማድረግ ምን ያደርጋል? ይነሳል። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ሮሜ ምዕራፍ 8 ላይ ጳውሎስ ለሮም ቤተክርስቲያን ሲናገር ለሮም አማኞች እንዲህ አላቸው። አስቀድሞ አወቀን ይላል አይደለም? ያወቃቸውን ደግሞ ምን አደረጋቸው ይላል? ጠራቸው። የጠራቸውን ደግሞ ምን አደረጋቸው? አጸደቃቸው። ያጸደቃቸውን ደግሞ ምን አደረጋቸው? አከበራቸው ይላል። እና ያከበረን፣ ያጸደቀን፣ የጠራን አስቀድሞ ምን በማድረግ ነው? እሱ በመጥራት ነው። እውነተኛ ፍቅር አድርግ እስኪባል አይጠብቅም። አስቀድሞ ለማድረግ ይነሳል። በእውነት በዚህ ጠዋት እግዚአብሔር እድሉ እንደሰጠው አገልጋይ በዚህ አይነት ፍቅር እግዚአብሔር ይባርከን። አድርግ እስኪባል የማይጠብቅ ፍቅር እግዚአብሔር ይስጠን። እውነተኛ ፍቅር አድርግ እስኪባል አይጠብቅም። አስቀድሞ ለማድረግ ይነሳል። እውነተኛ ፍቅር አይኑ የተከፈተ ነው፣ የበራ ነው፣ ያያል። እባክህ አድርግለት አይባልም። እባክህ ተብሎ አልማላጅ አይላክም። እሱ አስቀድሞ ለማድረግ ይነሳል። እግዚአብሔር በዚህ ፍቅር ይባርከን። ስለዚህ ጌታ ኢየሱስ እንዲህ አለ፣ አስቀድሜ ነው እኔ የመረጥኳችሁ። ምረጠን ብላችሁ አይደለም፣ እኔ ነኝ የመረጥኳችሁ አለ። የእውነተኛ ፍቅር መገለጫው አንዱ ይሄ ነው። ስለዚህ እርስ በርስ ባለን ግንኙነት መታወቂያችን ፍቅር ነው ብያችኋለሁ። ፍቅር ደግሞ የሚገለጠው አስቀድሞ ለማድረግ ምን በማድረግ ነው? በመነሳት ነው። አድርግለት፣ እባክህ ስጠው፣ እባክህን እንደዚህ አድርግለት እየተባለ አይደለም። በእንደዚህ አይነት መንገድ የሚደረግ የትኛውም ነገር የፍቅር መገለጫ አይደለም። እውነተኛ ፍቅር አስቀድሞ ለማድረግ ይነሳል። ክብር ለእግዚአብሔር ይሁን። ከፈሪሳውያን መካከል ጠብቀኝ ፈሪሳዊ የሚባሉ አሉ። እነዚህ ስነ መለኮት ሰዎች ሲያስተምሩ እነዚህ ጠብቀኝ ፈሪሳዊ የሚባሉት ምን አይነት ባህሪ ያላቸው መሰላችሁ? ለኔ ብጤ ለመስጠት ሲፈልጉ ሰው እስኪያልፍ ድረስ ይጠብቃሉ። ምን እንዲደረጉ? እንዲታዩ። ልክ የሚያያቸው ሰው ሲመጣ አውጥተው ምን ያደርጋሉ? እውነተኛ ፍቅር ግን ሰው አየ አላየ የራሱ ጉዳይ ነው። አስቀድሞ ለማድረግ ምን ያደርጋል? ይነሳል። ይመልስልኛል ብሎ አስቦ አይደለም። ዛሬ ቢሰጠው ነገ ይከፍለኛል ብሎ አስቦ አይደለም። ይሄ ፍቅር አይደለም። እውነተኛ ፍቅር አስቀድሞ ለማድረግ ይነሳል። ለዚህ ነው ጌታ ኢየሱስ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም አለ። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱ ፍሬ ልታፈሩ ፍሬያችሁም ሊኖር ሾሟችሁ ይላል። ስለዚህ የመጨረሻው የእውነተኛ ፍቅር መገለጫው እውነተኛ ፍቅር በፍሬያማነት ህይወት ይገለጣል። ቁጥር 16 ላይ እንዲህ ይላል፣ ልትሄዱ ፍሬ ልታፈሩ ፍሬያችሁም ሊኖር ሾሟችሁ ይላል። እውነተኛ ፍቅር መገለጫው ፍሬ ይታይበታል። ፍሬ የሌለው ፍቅር አይባልም። እርስ በርስ ባለን ግንኙነት መታወቂያችን ምንድነው አልኳችሁ? እየተቀለልኩ ነው። ምንድነው አልኳችሁ? እስቲ በአንድ ላይ ንገሩኝ። ፍቅር። እርስ በርስ ባለን ግንኙነት የጌታ ደቀ መዝሙር መሆናችን መታወቂያው ፍቅር ነው ብያችኋለሁ። ስለዚህ ይሄ ደግሞ ፍቅር የሚገለጥበትን 4 መንገዶች አይተናል። አንደኛው እውነተኛ ፍቅር በምን ይገለጣል አልኩ? በዚህ በኩል ነው የጠየቁት። በምን ይገለጣል? በመስዋዕትነት ይገለጣል። ሁለተኛው ደግሞ በምን ይገለጣል? ወንዴን ነው የምጠይቀው ዛሬ፣ እሱ ስለሚገባኝ ነው። በምን ይገለጣል እውነተኛ ፍቅር? ባለን ምን መቀራረብ ይገለጣል። ሶስተኛው በምን ይገለጣል? ኧረ በስመ አብ። እውነተኛ ፍቅር አድርግ እስኪባል ምን አይልም፣ አይጠብቅም። አስቀድሞ ለማድረግ ምን ያደርጋል? ይነሳል። እውነተኛ ፍቅር በፍሬያማነት ህይወት ምን ያደርጋል?
ይገለጣል። እግዚአብሔር ይርዳን። መልእክቴን ስጠቀልል በዚህ ቃል ማሰር ነው የምፈልገው። እርስ በርስ ባለን ግንኙነት በጤናማ መሰረት ላይ ለመገንባት ፍቅር የጎላ ሚና እንዳለው በመረዳት የእውነተኛ ፍቅር መገለጫ የሆኑትን እነዚህን 4 ነገሮች እግዚአብሔር በሕይወታችን ላይ ይትከል። ፍቅራችን በመስዋዕትነት ይገለጥ። ፍቅራችን ባለን መቀራረብ ይገለጥ። ፍቅራችን አስቀድሞ ለማድረግ በሚነሳ ማንነት ይገለጥ። ፍቅራችን በፍሬያማ ሕይወት ይገለጥ። ሁላችንም እንጸልያለን።